ከእባብ እንቁላል የእርግብ ጫጩት አንጠብቅም። በግሩም ሰው እንድርያስ። ሀገራችን ኢትዮጵያ ባለፈችባቸው ብዙ ሺህ ዘመናት በርካታ ውጣ ውረዶችን ማሳለፏ በታሪክ ድርሳናት በየፈርጁ ተሰድረው ተቀምጠዋል። የዚህ ጽሑፍ ዓላማ እነዚያን ታሪኮች እያነሱ መተረክ አይደለም። ይልቁንም በዘመናችን ባሳለፍናቸው 6 የመከራ ዓመታት አይኖቻችን እያዩና ጆሮቻችን እያዳመጡ የተፈጸሙና አሁንም እየተፈጸሙ ስላሉት ግፎች በወፍ በረር እያስቃኘ የሕዝቡን ዝምታ ከምን ይሆን በሚል መጠይቅ የተሰናዳ መጣጥፍ ነው። በህወሓት የበላይነት የሚመራው ኢህአዴግ ለ27 ዓመታት ሲያደርስ ከነበረው ግፍና በደል በህዝባዊ አመፅ ተፈረካክሶ ነፍስ ግቢ ነፍስ ውጭ በሚልበት በዚያ ጭንቀት ሰዓት ከመካከሉ የወጡት አብይ አህመድና ቡድኑ የህዝቡን ትግል ጠልፈው ወደ ባሰ አዘቅት ውስጥ ከተውታል። በወቅቱ አብዛኛው ህዝብ ኢትዮጵያ ኢትዮጵያ የሚለውን የማስመሰል ዝማሬ ከመስማትና ከመደገፍ ውጭ ጉዳዩን በጥንቃቄ ለማየትና ለመፈተሽ ብዙ ፍላጎት አላሳየም። ከእባብ እንቁላል የእርግብ ጫጩት እንደማይጠበቅ ቀድመው የተረዱትም ሰሚና አዳማጭ አጥተው ለውጥ አደናቃፊ የሚል ታርጋ ተለጥፎላቸው የውግዘት ካባ ተደርቦላቸዋል። አብይ አህመድ የስልጣን መንበሩ ላይ ከተኮናጠጠ ማግስት ጀምሮ ሀገራችን አይታው የማታውቀው ዘግናኝ የሆነ ግፍና ሰቆቃዎች ተፈጽመዋል። ህዝብ በተሰበሰበበት ሰዎች ተዘቅዝቀው ተሰቅለዋል። እንደ ኦሪት ዘመን በደቦ ንጹሐን ሰዎች በድንጋይ ተወግረው ተገድለዋል። በጅምላ ተረሽነዋል። በስለት እንደ እንስሳት አርደዋል። የሰውነት አካላቸው ተቆራርጦ ተጥሏል። እነዚህ ሁሉ ወንጀሎች ሲፈጸሙ የአብይ አህመድ አገዛዝ አንድም ቀን ሐዘኑን ሲገልጽ ወይም ድርጊቱን ሲያወግዝ ወይም ደግሞ ወንጀለኞችን ለፍርድ ሲያቀርብ አልታየም። የዚያን ያህል ህዝቡን ድርጊቱን እየሰማና እያየ በአገዛዙ ላይ ጫና በማሳደር ድርጊቱን ሲኮንን አልታየም። አገዛዙ ሽሩሩ ብሎ ካሳደገውና የዘረኝነትን ጡጦ ሲግተው ከነበረው ካሳዳጊው ከህወሓት ጋር በገባ ውዝግብ በተቀሰቀሰው ደም አፋሳሽ ጦርነት ሚሊዮኖች እንደቅጠል ረግፈዋል። ያ የፈሰሰው ደም ሳይደርቅ እንደገና ተመልሶ አማራ ክልል ገብቶ ዛሬም ለብዙዎች እልቂት ምክንያት የሆነ አውዳሚ ጦርነት አውጆ እየተንቀሳቀሰ ይገኛል። የሚገርመው ሰፊው የኢትዮጵያ ህዝብ አገዛዙ እየተከተለ ያለውን የተሳሳተ አካሄድ ዳር ቆሞ ከማየት ውጭ በቃ ሲለው አልታየም። ተጋብቶና ተዛምዶ በእድር በዕቁብ በማህበር ተሰባስቦ አብሮ ሲኖር የነበረው ማህበረሰብ መጣብህ መጣህብኝ የተባለ እርስ በርሱ በስጋት ተፈራርቶ እንዲኖር ከፍተኛ ፕሮፓጋንዳ ስራ ተሰርቷል። በዚህ ምክንያት በርካታ እናቶች፣ ህፃናት ልጆቻቸውን በጀርባቸው አዝለው ከቀያቸው ተፈናቅለው ተሰደው ወጥተዋል። አዛውንቶች ከተከበሩበት ሰፈር በገፍ ተገድለው ሴቶቻችን ተደፍረዋል። ዛሬ ላይ ሞትን ተለማምደነው ቁጥሩ በዛ አነሰ ከማለት ውጭ ግድያና ግፍ ብርቅ የማይሆንበት ጊዜ ላይ ደርሰናል። አገዛዙ አንድን የማህበረሰብ ክፍል ለይቶና በጠላትነት ፈርጆ ሲያጠቃ ሌላው አያገባኝም የሚል በሚመስል ሁኔታ ዳር ቆሞ ከመታዘብና እኔ ላይ እስካልደረሰ ድረስ በሌላው ላይ እንዳሻው ያድርግ አይነት ሁኔታ በዝምታ ከማየት በስተቀር አገዛዙን ለምን ብሎ ሲጠይቅ በተቃውሞ አደባባይ ሲወጣና ድርጊቱን ሲያወግዝ አይታይም። አብይ አህመድ ምድሪቱን በደም አባል አጥቧት ህዝቡን በሰው ሰራሽ ራብ እየቀጣ ይገኛል። ህፃናት የእናታቸውን የደረቀና በረሃብ ምክንያት የነጠፈ ጡት ነክሰው የዋይታ ድምፃቸውን በሚያሰሙባት ሀገር አገዛዙ በአዲስ አበባ ከተማ ውስጥ በርካታ ቢሊዮኖች መድቦ 2 ግዙፍ ቤተመንግስቶችን ይገነባል። የከተማው ሰው በኑሮ ውድነት ምክንያት ህይወት ተመሰቃቅሎበትና ገቢና ወጪው አልጣጣም ብለውት ከቆሙት በታች ከሞቱት በላይ ሆኖ የመከራ ዶፍ እየወረደበት በልጽገናል፣ ሀገሪቱ እየተለወጠችና እያደገች ነው የሚል የካድሬ ባዶ ቃሎች እየሰማ በቁስሉ ላይ እንጨት ሲሰዱበት ህዝብ በዝምታ እየተመለከተ ይገኛል። ዛሬ የሀገሪቱ ዋና ከተማ በሆነችው አዲስ አበባ የኑሮ ውድነቱን መቋቋም ያቃታቸው እናቶች አውራ ጎዳናዎች ላይ ህፃናት ልጆቻቸውን ታቅፈው ለልመና ወጥተዋል። እባካችሁ ዳቦ ግዙልኝ እያሉ ረሃብ ባጎሳቆለውና በታጠፈ አንጀታቸው ቁራሽ ዳቦ የሚማጸኑ አዛውንት አባቶች ለልመና ከሞቀ መኖሪያቸው ወደ አደባባይ ወጥተዋል። ህዝቡ ግን ከንፈር ከመምጠጥ ባሻገር የረባ ጥያቄ እንኳን ሲጠይቅ አይታይም። የአፍሪካ ዋና ከተማና የዲፕሎማቶች መቀመጫ በሆነችው ከተማ የሚኖርን ህዝብ የንጹህ መጠጥ ውሃ እጦት እናቶችና እህቶች በጀርባቸው ጀሪካን ተሸክመው ውሃ ፍለጋ ይንከራተታሉ። አገዛዙ ደግሞ አስፓልት ዳር ለተከለው ሳር ጠዋትና ማታ መኪና መድቦ ውሃ ሲያጠጣ ይውላል። በሀገራችን የሰው ልጅ ክቡር ህይወት ከሚረገጠው ሳር ያነሰ ሆኖ ማየት እጅግ ያሳዝናል። በሀገሪቱ ላይ የተከሰተው የኑሮ ውድነትና ረሃብ
ብዙ ሰዎችን እየጎዳ ያለ ከፍተኛ ችግር ነው። የኑሮ ውድነት ጣሪያ ነክቷል። ሸቀጦች በየጊዜው ዋጋቸው እየናረ ይገኛል። የመኖሪያ ቤት ኪራይ ሰማይ ወጥቷል። የከተማው ነዋሪ ገቢውንና ወጪውን ለማመጣጠን ቢታገልም የማይመጣጠኑ ነገሮች ለማመጣጠን ከብዶት መንገድ ለመንገድ ብቻውን ያወራል። በሀሳብ ጭልጥ ብሎ መሀል አስፋልት ውስጥ ገብቶ ለጉዳት ይዳረጋል። ይህ ሁሉ መከራን የተሸከመውን ህዝብ ግን የተጫነበትን ከባድ ቀንበር ለመስበርና ለመገላገል ብዙም ጥረት ሲያደርግ አይታይም። ይልቁንም ሌላ ሸክም መሸከም፣ ሌላ ቀንበር ለመጫን ጀርባውን የሚያመቻች መስሎ ይታያል። ለምን ብሎ ህዝብ ሲጠይቅ አይሰማም። አገዛዙ በቃ ካልተባለና በያዘው መንገድ ከቀጠለ በሀገሪቱ ላይ ምንም ሊደርስ እንደሚችል ገና የተረዳ አይመስልም። ቤቱን ሲያፈርሱበት ዝም ብሎ ቆሞ ያያል። ልጆቹ ሲታሰሩበት ለምን ብሎ አይጠይቅም። ስንቅ ይዞ ከእስር ቤት ይንከራተታል። ለአምባገነን መሪዎች የህዝብ ዝምታ እንደ ፍርሃት ስለሚቆጥሩት በህዝብ ላይ የሚያደርሱት ግፍና በደል ጭካኔያቸውም ይጨምራል። አብይ አህመድ ገና ከጅምሩ በቃ ስላልተባለ አሁን ሀገራችን የደረሰችበት ምስቅልቅል ውስጥ ከቷታል። የህዝቡም ዝምታ በሚገርም ሁኔታ ቀጥሏል። አገዛዙ ከተማና ገጠር ሳይለይ የጭካኔውን ጥግ ማሳየት ቀጥሏል። አርሶ አደሩ በሰላም ካላረሰና ካላመረተ ለገበያ የሚያቀርበው ቀርቶ ቤተሰቡን የሚመግብ አይኖረውም። የከተማው ሰውም በህይወት ለመቆየት አርሶ አደሩ የሚልከውን ምርት ከገበያ ካላገኝና ካልሸመተ የሚላስ የሚቀመስ አያገኝም። የከተማው ሰው አገዛዙ በአርሶ አደሩ ላይ ያደረሰ ያለውን ግፍና ስቃይ፣ ጦርነትና ውድመት አለማውገዙ በማሳ ላይ ያለውን የደረሰ ሰብል በከባድ መሳሪያ ሲያቃጥል ዝም ብሎ ላይ ካልደረሰ ብሎ መጠበቅ አስመስሎታል። ይሄ ደግሞ በራሱ ላይ የሞት ፍርድ እንደመፍረድ ይቆጠራል። በህወሓት የበላይነት ይመራ የነበረው ኢህአዴግ በ27 ዓመት የአገዛዝ ዘመን ከፍተኛ የህዝብ ተቃውሞ እንቅስቃሴዎች ሲደረጉበት የነበረችው ከተማ ፍርሃት ወይንም በድንዛዜ ውስጥ ወድቃለች። ትላንት መስቀል አደባባይንና የከተማውን አውራ ጎዳናዎች በተቃውሞ ሲያንቀጠቅጡ የነበሩ ድምጾች ዛሬ ላይ የት እንደደረሱ አይታወቅም። በደልና ግፍ ሲበዛ በዚያኑ ያህል የተቃውሞ እንቅስቃሴ ተጠናክሮ መቀጠሉ ሲገባው ነገሩ የተገላቢጦሽ ሆኗል። ሁሉም በየጓዳው ማልቀስ፣ ማጉረምረምና እንደው የት እንሂድ ከሚል ጥያቄዎች ገና ቁጭት የፈጠረበት አይመስልም። ይህን ሁሉ ሁኔታ ስንመለከተው የአብይ አህመድ አገዛዝ እንደ ልቡ እንዲፏልል ያደረገው ጠንካራ ስለሆነ ሳይሆን ህዝቡ ራሱን ከአገዛዙ ነፃ ለማውጣት በበቂ ሁኔታ ስላልታገለ እንደሆነ መረዳት ይቻላል። ዋናው ጥያቄም አገዛዙ ከዚህ በላይ እድሜ አግኝቶ በወንበር ላይ ቢቆይ ምን ሊፈጠር ይችላል የሚለው መሆን አለበት። በእርግጥም ይህ ጥያቄ በበቂ ሁኔታ መመለስ ይገባዋል። በፈረሰች ሀገር ውስጥ ቤተሰብ፣ ትዳር፣ ልጆች ክብር አይኖራቸውም። ዝምታና ዳር ቆሞ ማየት ሊመጣ ካለው ነገርም ፈጽሞ አያድንም። ከመፍዘዝና ከድንዛዜ ከፍርሃትና ከድባቴ ወጥተን ትግሉን በሙሉ ኃይላችን እንቀላቀል። ስደት፣ ረሃብ፣ ግድያ፣ መፈናቀልን ይበቃል እንበል። ከአብይ አህመድ አገዛዝ ፍትህና ሰላም ይመጣል ብሎ መጠበቅ ከባብ እንቁላል የእርግብ ጫጩት እንደመጠበቅ ይቆጠራል። ስንበረታ እንጠነክራለን፣ ስንታገል እናሸንፋለን።